የክህደቱ አገር አቀፋዊ መልክ በጨረፍታ ህወሓት እንደ ድርጅት ከትግራይ ህዝብ ጋር ከ1967 ዓ.ም ጀምሮ እስከ የእርስ በርስ ጦርነቱ መገባደጃ 1983 ዓ.ም እንዲያውም በንግግር ደረጃ ለህዝብ የገባውን ቃል እንደሚያከብር በጦርነቱ ጊዜ ሁሉንም የጦርነቱን አስከፊ የህይወትና የንብረት ጉዳት የተሸከመውን ህዝብ ዋጋ ሳይውል ሳያደር እንደሚከፍል ለትግራይ ህዝብ የገባውን ቃል መፈጸም ሳይጀምር ኢህአዴግ ሆኖ አገር ሲረከብ ለኢትዮጵያ ህዝብም ሌላ ቃል ገብቶ ነበር። የገባው ቃል መሰረትም ይብዛም ይነስም ህዝብ አሳትፎ አዲስ ስለ ፌደራላዊ ስርዓት የሚያቀነቅን ህገ መንግስት ይዞ ስልጣን በመቆናጠጥ ከ27 ዓመታት በላይ ኢትዮጵያን ገዝቷል፣ አስተዳድሯል። በህገ መንግስቱ የሰፈሩትንና በኢትዮጵያ ሁኔታ ሊነጣጠሉ የማይችሉትን ሰላም፣ ልማትና ዲሞክራሲ አስተሳስሬ እውን በማድረግ ያልነበረች ለህዝቧ የምትመች ኢትዮጵያ እፈጥራለሁ የሚለው ቃሉ በቃል ደረጃ ሳይለወጥ ዘልቋል። በተግባር ግን ፍትሃዊ ተደራሽነቱ አስቀያሚ ቢሆንም በልማቱ ዙሪያ የሚታይ ስራ ለመስራት ተንቀሳቅሷል። በሰላም ዙሪያ ኢትዮጵያ ጉዞዋ ጉራማይሌ ነበር። በኢህአዴግ ጊዜ ትግራይና አፋር በተለይ ከኤርትራ ጋር በተያዘው ቀውስ ለ22 ዓመታት በጸጥታ ችግር ተማግደው ነው የዘለቁት። ከ2006 ዓ.ም ጀምሮ የኢትዮጵያ መከላከያ ሰራዊት አሸባሪነትን ለመዋጋት በሚል ሰበብና ወደ ሶማሊያ እንዲገባ ከአሜሪካኖች ጋር በተደረገው ስምምነት ምክንያት ለዓመታት በውጊያ እንደተጠመደ ብቻ ሳይሆን እስካሁንም በጣም ብዙና ውድ ዋጋ እየከፈለ ነው። ሰራዊቱ ሶማሊያ ውስጥ በግዳጅ ላይ ነው። የአገር ውስጥ ጸጥታም በከባድ ጫና የተዳፈነ እሳት ከመሆን ያላለፈ ነበር። ኢህአዴግ በሶማሊያ ክልል ከመጠን ያለፈ የክልል ኃይል በማደራጀትና በማስታጠቁ ሌሎች ክልሎችም በሶማሊያ የተከፈተውን ቀዳዳ ተጠቅመው የክልል ተዋጊ ኃይል ማደራጀቱን ስላጣጣፉት የየአካባቢው ፖለቲከኞች በሰሜንም በደቡብም በምስራቅም በምዕራብም በመካከልም በተፈጠሩ የታጠቁ ኃይሎች አማካይነት አገሪቱን በግጭት እሳት ሊለበልቧት ጊዜ አልፈጀባቸውም። በዚህ ሁኔታ የተዳፈነ እሳት ላይ ተቀምጠን ነው ሰላም ነው ስንል የነበር ነው። ኢህአዴግ ከዲሞክራሲ ከፍትህ ከመልካም አስተዳደርና የህዝቦችና ዜጎችን መብት ከማስከበር አኳያ ግን በላውን የኢትዮጵያ ህዝብ ከድቷል፣ ቃሉንም አላከበረም። ለምሳሌ በህገ መንግስቱ የሰፈሩትን እንደ የመናገር የመጻፍ እንዲሁም የመደራጀት የዜጎች ዲሞክራሲያዊና ሰብአዊ መብቶች ከህገ መንግስቱ ላይ ማስወገድ ነው የቀረው እንጂ በተግባር ተጻሯቸው በመቆም እስከ መጨረሻው ዘልቋል። ይህ እውነትም ነበር ኢህአዴግን አጨራረስ ያበላሸው። ለዚህ እንደዋቢ ተደርጎ የሚወሰደውም ኢህአዴግ ስልጣን ከያዘበት ጊዜ ጀምሮ የዲሞክራሲ ምህዳሩን ማጥበቡ ነው። እስከ መጨረሻው የዘለቀው የዜጎች ሮሮ አንድ ጉዳይ ሆኖ ይህንን መጽሐፍ ስጽፍ በኢህአዴግ ከፍተኛ የአመራር እርከን ላይ ከነበሩ ጋር ባደረኩት ቃለ መጠይቅ እንዳረጋገጥኩት ኢህአዴግ ገና ከጅምሩና በሂደትም እንደ አቋም አጠንክሮ ይዞት የመጣው ህገ መንግስቱ ሙሉ በሙሉ መሬት ላይ ወርዶ ከተተገበረ የመናገር የመጻፍ የመደራጀት መብቶች ተግባራዊ እንዲሆን ከተደረገ ኪራይ ሰብሳቢ ብሎ የሚጠራቸው ፖለቲከኞች ይህንን ሁኔታ በተለይ በምርጫ ጊዜ ህብረተሰቡን ቀስቅሰው የህዝብ ድምጽ ሊያገኙበት እንደሚችሉና ስልጣን ሲይዙም አገሪቱን ለአደጋ እንደሚዳርጉ የጸና አቋምና ስጋት ስለነበረው ነው ተግባራዊ ያላደረገው ይላሉ። በኢትዮጵያ ሁኔታ አብዛኛው የህብረተሰብ ክፍል አርሶ አደር ነው። እንዲሁም ስልጣን ለመያዝ ከሚያበቃው ድምጽ ከ80% በላይ የሚገኘው ከዚሁ ከአርሶ አደሩ የህብረተሰብ ክፍል ነው። በአንድ በኩል እስከ ተወሰነ ጊዜ የአርሶ አደር ፓርቲ ነኝ ሲል የነበረው ኢህአዴግ ታዲያ ኪራይ ሰብሳቢው በምርጫ ብዙ ድምጽ ሰብስቦ ስልጣን ሊነጥቀኝ ይችላል ብሎ ከሰጋና ከተጠራጠረ አርሶ አደሩን አያምኖም ነበር ማለት ነው። ለነገሩ ህወሓት ወይም ኢህአዴግ ከድሮ ጀምሮ ነገሮችን በማርክሳዊ ሌኒናዊ መነጽር ስለሚያይና ከራሱ ውጭ ሌላ ስለማያምን አርሶ አደሩንም እንደ ወላዋይ ስለሚቆጥረው ድምጹንና ድጋፉን ለሌሎች ተቃዋሚና ተቀናቃኝ ኃይሎች በመስጠት ሊገፈትረኝ ይችላል ብሎ መስጋቱ ላይገርም ይችላል። የፖለቲካ ድርጅትን እንደ ግብ ወይስ እንደ ስትራቴጂ? በስልሳዎቹ በአገራችን በተፈጠረው አመጽና የወጣቱ ትውልድ እንቅስቃሴ ምክንያት ብዙ የፖለቲካ ድርጅቶች በአገርና በብሔር ደረጃ ፕሮግራም ቀርጸው ለመታገል እንደ አሸን የፈሉበት ሁኔታ ተፈጥሮ እንደነበር ይታወቃል። ሁሉም እንደየምርጫቸው ለመላው ዜጋቸው ወይም የተፈጠርንበት ለሚሉት ህዝብ ሰላም፣ ልማትና ዲሞክራሲ
እናሰፍናለን የሚል አቋማቸው ያመሳስላቸዋል። በሪዮት ዓለም ደረጃ ግን ከድርጅት መለያየታቸው አልቀረም። ሰላም፣ ዲሞክራሲና ልማት ለማምጣት ያስችሉናል ብለው የተከተሏቸው መንገዶች የልዩነታቸው መሰረቶች ነበሩ። አንዱ ግቤን የማሳካው የብሔር ጭቆናን በማስቆም ነው ሲል፣ ሌላው የመደብ ትግልን በማስቀደም እያለ፣ አንዱ ለከተማ አመጽ ቅድሚያ በመስጠት ሲል፣ ሌላው የለም ለገጠር ትጥቅ ትግል ቅድሚያ በመስጠት ነው ግቤ የሚሳካው በሚል ይለያዩ ነበር። ከዚህ ላይ ግን ወጣቱ ሁሉን ነገር ትቶ ወደ መረጠው ድርጅት ሲቀላቀል ድርጅቱን እንደ የመጨረሻ ግብ ወስዶ ሳይሆን ድርጅቱን የጋራ ዓላማና ግብን ለማሳካት በጋራ እንደሚሰበሰብበት መሳሪያ በመቁጠር ነበር። ያለመታደል ሆነና ሰላም፣ ልማትና ዲሞክራሲ የሚባሉት የህዝቦች ዓላማዎችና ግቦች በሂደት እየተሸረሸሩ ከህዝብ የሰላም የዲሞክራሲና የልማት ዓላማዎችና ግቦች በላይ ድርጅት ራሱ እንደ ግብና ዓላማ እየተወሰደ ነገሮችም የተገላቢጦሽ እየሆኑ ከቀውስና የጦርነት አዙሪት እንዳንወጣ የራሱን ቀላል የማይባል ሚና ተጫውቷል። ለምሳሌ እኔ ባለፈው የትግል ህይወቴ ተሐህት ወይም ህወሓትን እንደ ግብ ወስጄ ነበር የተቀላቀልኩት ማለት አልችልም። የራሴን መብት እኔ በመረጥኩት መልኩ ለማስጠበቅና በዚያ አካሄድና ምክንያትም ህዝቡ የሰላም የዲሞክራሲና የልማት ባለቤት ይሆናል ከሚል ነው። የኔ ትውልድ የጋራ ህልምና እንቅስቃሴም በዚህ መልኩ የሚገለጽ እንደነበር ነው የምገነዘበው። ታዲያ እውነታውስ ምን ሆነ ከተባለ ግን መጀመሪያ ህወሓት የትግራይን የትግል ሜዳ የብቻው ለማድረግ እንደ ተቀናቃኝ የቆጠራቸውን ሌሎች ድርጅቶች በጦርነት ከአካባቢው አጠፋቸው። ለትግራይ ወጣትም የተጀመረውን ጸረ ደርግ ትግል መቀላቀል የነብርን ጭራ እንደመያዝ ነበር። ከዚያ ጋር ተያይዞ ራሱን ወደ ገዢ መደብነት እየቀየረ የመጣው የህወሓት አመራር የትግሉ ግብና ዓላማ ሰላም፣ ዲሞክራሲና ልማት መሆኑ ቀርቶ የህወሓት ህልውናና መጠናከር ነው ወደሚል አዞረው። ወጣቱን ተጋሩና ታጋዩን መፈናፈኛ አሳጣው። ለምሳሌ በሂደት ተጠናክሮ የመጣውና አመራሩ በድፍረት ለራሱ ካድሬዎች ሳይቀር ሲናገረው የነበረው አንዱ የዚህ ማሳያ ህወሓትን ጥሎ መውጣት ማለት ነው። ህወሓትን ጥሎ መውጣት ማለት በመንገድ ላይ እንደ ዋጋ የሌለው ዕቃ ተጥለ መቅረት ማለት ነው የሚል ነበር። በተግባርም አልፈልግም ብሎ ከድርጅቱ የተለየውንም ይሁን ራሱ ያባረረውን ታጋይ ካድሬ እየተከታተለ ስራ እንዳይሰራ ሲብስም መኖር እንዳይችል ማድረግ በጣም የተካነበት ሙያ ነበር። ድርጅቱ የቀድሞ አባላቱን እየተከታተለ ስማቸውን ሲያጠፋና አረመናዊ ግፍ ሲፈጽምባቸው ለሚያይ ትግራዋይ ትውልድም ነግበኔ ነው የሚያሰኝ አስፈሪ መልእክቱ ከባድ ነበር። ይህ ራሱም ትግራዋይ በተለይ በክልሉ በግልም ይሁን ተደራጅቶ ላመነበት የፖለቲካ ዓላማ ወይም ፕሮግራም የሚታገልን ሳይሆን የሚፈራ የሚሸማቀቅ በራስ መተማመንን ያጣና ሁሉንም ነገር ከህወሓት የሚጠብቅ ትውልድ አድርጎታል። ይኸው ትውልድ ለምሳሌ ከደርግ ውድቀት በኋላ ህወሓት ትግራይን ለፖለቲካ መጠቀሚያ ከማድረግ ውጭ ልማት፣ ዲሞክራሲና ሰላም ለህዝቡ የማምጣት ህልም እንኳን እንደሌላት ራሱ ትውልዱ በየግሉና በማህበረሰቡ ደረጃ በችግር ላይና በችግር እንደሚደራረብበትና በመከራ አዙሪት ውስጥ እንደሚሽከረከር ባይኑ እያየ የትኛውንም ችግር ህወሓት ትፈታዋለች ከማለት ሊያልፍ አልቻለም። ያው ለዘመናት ተሸክሟት የተጓዘው ህወሓት ደግሞ በአገር ደረጃም ይሁን በትግራይ ደረጃ ያየነውን ቀውስ አምጥታለች። ድርጅትና የድርጅት ህልውናን ከራስና ከህዝብ በላይ ግብ አድርጎ መውሰድ ጣጣው ታይቷል። ምናልባትም ግቡ ሰላም፣ ዲሞክራሲና ልማት መሆኑ ተጠናክሮ ቀጥሎ ቢሆን ህወሓትና አመራሩ በውስጡ አዲስ ትውልድ፣ አዲስ አመራር ወዘተ የፈጠረ አሮጌውን በጊዜው ቦታውን እያስያዘ ህዝቡን ከድህነቱም ከሰላም እጦቱም ከመልካም አስተዳደር ብልሽቱም አዙሪት ባስወጣው ነበር። ግቡ ድርጅትንና በውስጡ የተፈጠረውን ገዢ መደብ ጥቅም ማስቀደም እስከሆነ ድረስ ግን እንዲያም ችግሩ ተደማምሮ ወቅቱን ጠብቆ ተባብሶ እንደሚመጣ አሁን ያየነው ሁኔታ ህያው ምስክር ነው። ሲንከባለሉ የመጡ የሰላም ዲሞክራሲና የልማት ችግሮች በመጨረሻ ቆሻሻ ጦርነት ይዘው ተከሰቱ። በአገርና በክልል ደረጃ በህዝብ ስልጣን ንብረትና ህይወት እንደፈለጉ ሲፈነጩ የነበሩ ሁሉ ድንገት ጥቅማቸው አደጋ ላይ እንደወደቀ ሲሰማቸው ህዝቡን ወደ ጦርነት እሳት ለመማገድ አላቅማሙም። ይህ አደጋ ግን በተለይ የኔው ትውልድ የተሰማራበት ግቡን እየተነጠቀ የውስጥ ትግሉን እንደ አሪዮስ ውጉስ ተግባር አድርጎ እንዲያየው እየተደረገ አፉን ከከፈተም ከባድ ዋጋ እያስከፈሉት በመምጣቱ በድርጅቶች ውስጥ አባል ታጋይም ሆኖ እስካለ ድረስ የነበረው አማራጭ በተወሰኑ አመራሮች የተፈቀደለትን ማየትና መስማት ብቻ እንዲሆን ተደርጎ ስለተሰራ እሱ ራሱም የመጣው ጣጣ ሰለባ ከመሆን አልተረፈም። ህዝብ የሚባል ቃል በዚህ ሁኔታ ውስጥ ሆኖ ሲታይ የውሸት ፕሮፓጋንዳ ከመሆን
አያልፍም አላለፈም። አልሸባብን የፈጠረው ወያኔ አሜሪካውያን አሸባሪነትን እንዋጋለን ብለው በፈረንጆቹ በ1994 ኃይል ይዘው ሶማሊያ ገብተው ነበር። በሁለት ዓመት ያህል ቆይታቸው ግን አሸባሪነትን ለመዋጋት በሚያደርጉት እንቅስቃሴ አንድ ተዋጊ ሄሊኮፕተር ከሰማይ ተመቶ ወደቀባቸው። በዚህም 18 ወታደሮቻቸው ሞቱባቸው፣ 64 ደግሞ ቁስለኛ ሆኑ። የአሜሪካ ሕዝብ ሄሊኮፕተሩ በሶማሌዎች ተመቶ መከስከሱንና የወታደሮቻቸውን መሞትና መቁሰል ሲሰሙ በመንግስታቸው ላይ አመጹ። ሕዝቡ ለወቅቱ ፕሬዝዳንት ቢል ክሊንተን ልጆቻችንን ከሶማሊያ አውጣ፣ ወደ አገራቸው ይመለሱ፣ አሜሪካዊ ሶማሊያ ሄዶ ደሙን የሚያፈስበት አጥጋቢ ምክንያት የለም በማለት በአንድነት ድምጻቸውን አሰሙ። የአሜሪካ መንግስትም ለሕዝቡ ጥያቄ ፈጣን መልስ ሰጠ። ወደ ሶማሊያ ያስገባውን ኃይሉን በሙሉ በጥድፊያ አስወጣ። ሶማሌዎችም አሜሪካን አሸንፈን አባረርናት በማለት ወኔያቸውና ሞራላቸው ሰማይን ረገጠ። አሜሪካውያን ግን ቂም ቋጥረው ነበር። ከሶማሊያ የወጡት እንደዚያ ሆኖ መውጣት አይመጥነንም ስለሚሉ ሽብርተኝነትን ለመዋጋትና ቂማቸውን ለመወጣት ርካሽ ጉልበት ወይም ህይወት ፍለጋ ገቡ። ርካሽ ጉልበት ለማቅረብ ምቹ ሀገር ኢትዮጵያ ሆነች። ኢትዮጵያም በጠቅላይ ሚኒስትሯ በኩል ተጠየቀች። ጥያቄው ኢትዮጵያ ወታደሮቿ ወደ ሶማሊያ ያስገብታ ልትዋጋ፣ አሜሪካ ደግሞ ገንዘብና ሎጂስቲክስ ልታቀርብ ነበር። የኢትዮጵያ መንግስት በዚህ ጥያቄ ለመስማማት ጊዜ አልወሰደበትም። የያኔው ጠቅላይ ሚኒስትር አቶ መለስ ዜናዊ ኢትዮጵያ ወታደር ልታቀርብ፣ አሜሪካ ገንዘብና የሎጂስቲክስ ወጪ ልትሸፍን ከተስማሙ በኋላ በሩጫ ጉዳዩን ይዘውና ሽብርተኝነትን ወደ ሶማሊያ ዘልቀን ገብተን ካልተዋጋ ነው እዚህ መጥቶ ሊበላን ነው በሚል ሐሳባቸውን አደራጅተው ያስፈልጋቸው የነበረውን የህዝብ ተወካዮች ምክር ቤት ይሁንታ ለማግኘት ሐሳባቸውን ይዘው ወደ ፓርላማ ቀረቡ። ለፓርላማው ሐሳባቸውን ካቀረቡ በኋላ አንድ የፓርላማ አባል በሶማሊያ በኩል የሚያሰጋንን የጸጥታ ችግር እንበለው ሽብርተኝነት ኢትዮጵያ ከጠረፍ ሳታልፍ ብትከላከለው ይሻላል እንጂ ወደ ሶማሊያ ውስጥ ዘልቀን ከገባን ጣጣው ሊብስብን፣ ስራውም ሊከብደን፣ መከፈል የሌለበት ብዙ ዋጋም ሊያስከፍለን ይችላል የሚል አስተያየት ሰጡ። ይሁንታ ስጡኝና እስከ ህንድ ውቅያኖስ ድረስ ሄጄ ዋጋለው ያሉት አቶ መለስ ግን ለዚህ ከርሳቸው በተጻራሪ ለተሰነዘረው ሐሳብ በጠረፍ አካባቢ በመሬታችን መወሰን፣ ከጠረፍ ሳናልፍ መዋጋት ትክክል አይደለም የሚል ምላሻቸውን አጠናክረው ከሰጡ በኋላ እንደተለመደው በምሳሌ ሐሳባቸውን ቋጩ። አህያ ትልቅ አይን አላት፣ ከሩቅ ግን ማየት አትችልም። ትላልቅ ጆሮዎች አሏት፣ ነገር ግን ከሩቅ አትሰማም ብለው ፓርላማው ሩቅ የሚያዩ አይኖችና ከሩቅ የሚሰሙ ጆሮዎች ባለቤት እንጂ እንደ አህያ የቅርቡን የሚያይ መሆን እንደሌለበት በአጽንኦት ተናገሩ። ይህን ለማረጋገጥ ድምጽ ሲጠየቅ ፓርላማው ሶማሌ ውስጥ ዘልቀን ገብተን እንዋጋ የሚለውን ሐሳብ አጸደቀላቸው። ይህ ከሆነበት ከ2006 ዓ.ም ጀምሮ የኢትዮጵያ ወታደር ሶማሌ ውስጥ ነው። እስካሁን ምን ያህል ዋጋ ተከፍሏል? ፓርላማው እንደሆነ እሺ ሂዱ ይበል እንጂ ወታደሮቻችን ምን ደረሱ ብሎ መጠየቅ ነውሩ ነው። የፓርላማ አባላት ምን አገኘን ምን ከሰርን ብለው እንዳይጠይቁ የሚከለክል የውስጥ አሰራር ያለባቸው ነው የሚመስሉት። በእርግጥ ስለ ስርዓቱ ዕውቀትና ግንዛቤ ከሌለው ስብስብ ለህዝብ ለህግ ልዕልና ወይም ለአገር ጥቅም ሳይሆን በስልጣን ላይ ያለውን ፓርቲ ለማገልገል ከሚሰበሰብ ፓርላማ የቀረበለትን መመረቅ እንጂ ሌላ ምን ይጠብቃል? ፓርላማው ቢዘነጋቸውም አገርና ህዝብ ልንጠብቅ ብለው የወታደር ዩኒፎርም የለበሱ የኢትዮጵያ ልጆች ግን እስካሁን በሶማሊያ ውስጥ ዋጋ እየከፈሉ ነው። አሜሪካኖች ለወታደራቸው ህይወት ሳስተው ወጥተው እኛን በገንዘብና በሎጂስቲክስ አማለው አስገቡን። ወገናችንም እዚያው የሶማሊያ የቀውስ አዙሪት ውስጥ ተጠልፎ ቀርቷል። አስቀድሜ እንደጠቀስኩት በመንግስትም ይሁን በድርጅት ደረጃ ህዝብ በሚል የፕሮፓጋንዳ ቃል በወል እየተጠራ ለሰላምህ ለዲሞክራሲና ለልማትህ እናስብልሃለን በሚል የሚታለለው ወገን ለህይወቱ እንኳን የሚያስብለት እንደሌለ ይሄ ለዶላር ተብሎ የተገባበት የሶማሊያው ጉዳይ ጉልህ ማሳያ ነው። በ2010 ዓ.ም በታንዛኒያ በተዘጋጀ ስለ አፍሪካ ቀንድ ፖለቲካና የጸጥታ ሁኔታ የሚነጋገር ኮንፈረንስ ላይ አንድ ርዕሰ ጉዳይ ለውይይቱ ለማቅረብ ተጋብዤ ተሳትፌ ነበር። በዚያ ስብሰባ ብዙ ሶማሊያውያን ምሁራን ተገኝተው ነበር። የሶማሊያ የጸጥታ ሁኔታ ከአልሸባብ ጋር በተያያዘ ያላቸውን አቋም ሲያብራሩ አልሸባብን በሶማሊያ የፈጠረው ቲፒኤልኤፍ ወይም ወያኔ ነው ብለው ያለምንም የሐሳብ ልዩነት በስብሰባው አቀረቡት። በእኔ በኩል ትንሽ ድንጋጤ ነገር ቢቀላቀልብኝም
ሐሳቡን በምሁራን አንደበት ስሰማው የመጀመሪያ ስለሆነ በደንብ አዳምጥኳቸው። እነሱን ሳዳምጥ ግን የህወሓት ፈላጭ ቆራጭ መሪዎች በኤርትራ የተወረረች አገር ይዘው በጦርነቱ እየተጠበሰ መውጫቶ ያለ ህዝባቸው ወይም የትግራይ ህዝብ እየደማ ሻዕቢያ ለሰራው ጥፋት ተገቢ ምላሽ ከመስጠት ነገሮችን አኮላሽተው ቀሩ። እስከ ቀይ ባህር መድረስ ይቅርና ወደ አስመራ ጠጋ ማለትም አጸየፋቸው። በሶማሊያ ጉዳይ ግን አይናችሁ እንዳህያ አይን ትልቅ ግን ሩቅ የማያይ ጆሮአችሁ እንዳህያ ጆሮ ትልቅ ግን ከሩቅ የማይሰማ ስለሆናችሁ ነው ሲባሉ ግን እስከ ሞቃዲሾና የህንድ ውቅያኖስ ጠረፍ ለመሄድ ፈጽሞ አላቅማሙም። ግን ይሄ አካሄድ በቀጠናው ሰላም ፈጠረ ወይስ ቀውሱን አባባሰ? ሆኖም ግን ኢትዮጵያ በአፍሪካ ቀንድ ሚናዋ የታወቀ አገር ናት ብቻም ሳይሆን የአፍሪካ ቀንድ እንደ ቀጠና አንድ ሆነን መስራት ይጠበቅብናል። ለምሳሌ አንድ ዘር የሆኑት የአፋር፣ የተጋሩ፣ የሶማሌ፣ የኦሮሞ፣ የቤንሻንጉል፣ የጋምቤላ ወዘተ ህዝቦች አንድ ህዝብ ሆነው ሳለ ከ140 ዓመት ያላነሰ ዕድሜ ባስቆጠረው የቅኝ ገዢዎች ወሰን ማካለል ሰለባ ሆነው በዓለም ፊትም የአፍሪካ ቀንድ ማለት ትርጉሙ የጦርነት፣ የረሃብ፣ የስደት፣ የቀውስ ቀጠና ተብሎ ከተፈረጀ ብዙ ጊዜ አስቆጥሯል። ዶክተር አብይ ወደ ስልጣን እንደመጡና ብዙ ዕድሜ ባይኖረውም በኤርትራ በሶማሊያና በኢትዮጵያ መሪዎች ማል ተፈጥሮ ለነበረው ጓደኝነት አንዱና ትልቁ መነሻ ጦር አዘመተችብን የሚሏትን ወያኔን የመበቀል ፍላጎታቸው ሊሆን ይችላል። ወያኔ ወይም ህወሓት በተለይ በትግራዋይ ላይ ይህን ያህል ጥላቻና ቂም እንዲፈጠር አድርገናል ብሎ የማያምንበት ምክንያት ምን ሊሆን ይችላል? መከላከያ መስሪያ ቤት በአንድ በኩል ወደ ሶማሊያ በሚልከው የወታደሩ ርካሽ ጉልበት ምክንያት በመስሪያ ቤቱ ስም በተከፈተ የዶላር አካውንትና አሜሪካ በየጊዜው የምትሰጠውን ዶላር በሌላ በኩልም እንደ አውሮፓውያን አቆጣጠር ከ1994 የሩዋንዳ የሰላም ማስከበር ተልዕኮ ጀምሮ በላይቤሪያ፣ በብሩንዲ፣ በሱዳን ዳርፉር፣ በደቡብ ሱዳን በአብዬ ግዛት በገፍ ከሚሰማራው ሰላም አስከባሪ ሰራዊትና ንብረት ምክንያት ወደ መስሪያ ቤቱ ልዩ አካውንት የሚገባለትን የዶላር መጠን ለማስተዳደር ብቻ የሚያጠፋው ጊዜ እየበዛ ሌላው የተቋሙ ስራ ወደ ጎን እየተተወ ነበር። ተቋሙ በአንድ በኩል ስነ ምግባሩ እየተዳከመ እርስ በርስ ሳይቀር አንዱ አንዱን በሙስና እየተጠራጠረ አንዱ አንዱን በሙስና ይጠረጥረኛል ወይም ወንበሬን ይሻማብኛል ብሎ ሲሰጋ ኢህአዴግ ራሱ በጀመረውና ተቋም በሚያኮላሸው መንገድ በመከላከያ ተግባራዊ ባደረገው ጋጠወጥ የመተካካት ስራ አማካይነት አንዱ ሌላውን ሲያባረር ተቋሙ ውስጡን ምስጥ እየበላው እንዳለ ግንድ ይመስል ነበር። በመተካካት ስም ከመከላከያ የወጣው ሰሞን ብዙ ሰው በጡረታ ሳይሆን በመተካካት ስም ከመከላከያ የወጣው ሰሞን ብዙ ሰው በጡረታ ሳይሆን በመተካካት እንደወጣና ማባረርም እንደ ትልቅ ስራ እንደተወሰደ ሁኔታው እንደዚህ እያለ ስብሐት ነጋ ባልተለመደ ሁኔታ ወደ መከላከያ ይመላለስ እንደነበር አስታውሳለሁ። እንዲያውም አንድ ቀን ጎልፍ ክበብ እኔና ሌሎች ባለንበት ስብሐት መጥቶ ተቀላቀለንና ትግራዋይም ከአማራም ከኦሮሞዎቹም እስካሁን እነማን ወጡ ብሎ ጠየቀ። እኔ እንኳን ከወጣው ቆየት ብያለሁ። ከዚያ አብሮኝ ከነበሩትና በስራ ላይ ካሉት አንዱ እገሌ ብሎ በስም ጠርቶ በዚያ ሰሞን የወጡትንና ሊወጡ የተዘጋጁትን ሰዎች ዝርዝር ነገረው። ስብሐት የሚጠብቀውን ስላልሰማ በሰውየው መልስ አልተደሰተም ነበር። ባጫ ለምን እስካሁን አልወጣም ሲል ገንፈል ብሎ ተናገረ። መላሹም አይቀርለትም እኮ ብሎ መለሰለት። ያኔ በግሌ መከላከያ ከዚህ መጡ የማተላቸው አሞራዎች እንደሚበሉት እንደ የሞተ በክት በእንዲህ ያሉ ሰዎች እየተበላ እንዳለ ተሰማኝ። ወደ ቤቴ እንደተመለስኩም ላቶ መለስ ሰፋ ያለ ደብዳቤ ጽፌ አስገባውላቸው። በደብዳቤውም ካነሳዋቸው ሐሳቦች መሃል እነዚህ ይገኙበታል። መከላከያ እንደ ተቋም ለሰላም ማስከበር በሶማሊያና በሌሎች ተሰማርተውባቸው በነበሩ የተባበሩት መንግስታት የሰላም ማስከበር ተልዕኮዎች ምክንያት በራሱ ዶላር አካውንት ተከፍቶ ገቢ እንዲደረግለት ብቻ ሳይሆን ፓርላማ ይሁን ህግ የማያየው የማይገዛው እንዲሆንና አመራሩም ለሙስና እንዲጋለጥና ጋጥ ወጥ እንዲሆን አደረጋችሁት። ቀጥሎ የተቋሙ ስራ ያለ የህግ ማዕቀፍ በስመ መተካካት ያሻውን ሰው በገፍ ማፈናቀልና ማባረር ሆኗል። በስመ መተካካት ደግሞ ስብሐት ነጋ እጁ የሌለበት የመንግስትም የድርጅትም መስሪያ ቤት እንደሌለ ላንተ መንገር ለቀባሪው ማርዳት ቢሆንም አሁን ደግሞ ውሎ መከላከያ ሆኗል። ማን ቀረ ማን ተባረረ እገሌ ለምን ዘገየ ያለ ያገርና የህዝብ የሆነውን ተቋም ከግብረ አበሮቹ ጋር እያወደመው ነው።
አሁን መከላከያ ሜዳ ላይ ሞቶ እንደተጣለ ከዚህ መጡ የማተላቸው ጥንባንሾች በልተው እንደሚጨርሱት በክት ቁጠራው የሚል ይዘት ነበረው። አቶ መለስም አንብበው ከጨረሱት በኋላ ለጸሐፊያቸው አቃጥለው ብለው ደብዳቤውን እንደሰጡት ራሱ ጸሐፊያቸው ነግሮኛል። እንዳይጻፍ የታገደው የህወሓት ታሪክ ህወሓት 17 ዓመት ጦርነት መርቷል። 27 ዓመት አገርን መርቷል። ታዲያ ታሪኩን ጽፎ ለትውልድ ማስተላለፍ ለምን አቃተው? ተጋድሎ ሐርነት ህዝብ ትግራይ ወይም ታሃህት ቀጥሎ ህዝባዊ ወያኔ ሐርነት ህዝብ ትግራይ ወይም ህወሓት ተብሎ በኋላም የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ የሚባል የጋራ አገር አቀፍ ግንባር መስርቶ ከ1967 ዓመተ ምህረት እስከ 1983 ዓመተ ምህረት በኢትዮጵያ የተካሄደውን ረጅሙና ትግራይን ማዕከል ያደረገውን ወረራና ደም አፋሳሹን የእርስ በርስ ጦርነት ከመምራት አልፎ የኢትዮጵያን ህዝብ ለ27 ዓመታት መንግስት ሆኖ መርቷል። በ1966 ዓመተ ምህረት በየአቅጣጫውና በየፊናው የተለያዩ የፍትህ ጥያቄዎችን በማንሳት በንጉሱ ስርዓት ላይ አመጽ መቀስቀሱና በዛን ጊዜ የተፈጠሩ የተለያዩ የትግል አደረጃጀቶች እንደነበሩም ይታወሳል። ሆኖም ግን በሂደትና አብዛኞቹ ኃይሎች በዋናነት በጊዜው ስልጣን ከያዘው ወታደራዊ መንግስት ጋር በነበረው ፍልሚያ እየተዳከሙ ስደተኛ የሆኑ ሲሄዱ ህወሓት ግን በሂደት እየተጠናከረ ብቸኛ የሆነ ያለ ተቀናቃኝ ሲጓዝ በሂደትም ከሱ ጋር ተመሳሳይነት ያላቸው ድርጅቶች ማለትም እንደነ የብሔረ አማራ ዲሞክራሲያዊ ንቅናቄ ብአዴንና የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ እንዲፈጠሩ እንዲቋቋሙ በማድረግ አገራዊ ግንባር በመፍጠር በወርሃ ግንቦት 1983 ደርግን ከስልጣኑ በማስወረድ በፊት አውራሪነት አገሪቱንና ስልጣኑን ተረክቦ ህዝብና አገርን ለ27 ዓመታት በብቸኝነት መርቷል። ቢያንስ እስከ አቶ መለስ ዜናዊ ህልፈት ድረስ። ህወሓት በትጥቅ ትግሉና በስልጣን ዘመኑ በሀገር ደረጃ ያስቆጠራቸው ዓመታት ብዙ ናቸው። አሁንም በትግራይ ያለውን ስልጣን የተቆጣጠረ ብቸኛ ኃይል ነው። እስካሁን በስልጣንና በትግሉ ሂደት በድምር ህወሓት የ50 ዓመት የዕድሜ ባለጸጋ ድርጅት ነው። ዋና ጉዳይ ህወሓት ከተፈጠረ ጀምሮ እስካሁን በብዙ ፈተናዎች ጥሩና መጥፎ ሁኔታዎችን እያለፈ መጓዙ አያጠያይቅም። አገር እየመራ ጦርነት እየመራ ያሳለፋቸውን ክስተቶችና ሁኔታዎች ታሪኮችም በጥሩ በመጥፎም የታለፉትን እውነቶች ትውልዱ ከየት ሊያገኛቸው ይችላል? ድርጅቱ ከጥሩም ከመጥፎም ትውልድ እንዲማርበት ጥሩዎቹን እንዲያስቀጥላቸው መጥፎቹን ለቅሞ እንዲያርማቸው እንዲያስተካክላቸው ብሎ እንደ ድርጅት ሰንዶ በዶክመንት ጽፎ ትቶለታል ወይ ከተባለ ግን መልሱ አልተወለትም ነው። ለምን የሚለውን ነው መፈተሽና መዳሰስ የሚያስፈልገው። የአሁኑ ትውልድም ተጽፎ የተተወለት ሰነድ ስለሌለ በራሱ ትውልድ ግን ለምን ድርጅቱ ታሪኩን ሰንዶ አልተወልንም አያገባንም ወይ በትክክለኛ መልሱ ምንድነው ብሎ መጠየቅና መልሱን ማፈላለግ ይጠበቅበታል። የህወሓት ታሪክ በተለይ እስካሁን ከአፈ ታሪክነት ያላለፈ ያውም የካድሬ አፈ ታሪክ ነው። ምክንያቱም ድርጅቱ ታሪኬ ነው ብሎ ሰንዶ ያስረከበው ለህዝብ ለትውልድ ያደረሰው የሚባል ስለሌለ እኔም የሂደቱ አካል ነኝና ይሄ ታሪክን ሰንዶ ለትውልድ መተው በጠየቀው የውስጥ ትግል ሂደት አልፍ ያለው ታሪክ ይጻፍ እየተባለ በየጊዜው ከታች ወደ ላይ ውትወታ እንደነበርም የኔው ትውልድ የሚያውቀው ነው። ጥያቄው ሲነሳ የሚሰጠው መልስ አይጻፍም የሚል አልነበረም። ይልቁንም ትክክል ነው መጻፍ አለበት ይባልና የባለሙያዎች አደረጃጀት ይፈጠር ነበር። እኔ እስከማውቀው ድረስ የጻፊዎች ቤተሰቦች የሆነችው ጀርመን ሀገር የነበረውን የሞቀ ህይወት ትታ ወደ ትግራይ በመምጣት ትግሉን የተቀላቀለችውና ስብሐት ነጋ አትመኗት የተላከች ናት እያለ ከዓላማዋ ሊያደናቅፋት ሌት ተቀን ቢሰራም ያልተንበረከከችው ዕውቋ መምህርት ነጻነት አስፋው የመንደሬ ተወላጅ ሆነው ዶክተር ገብረ አብ በርናባስና ሌሎች ምሁራንና ባለሙያዎች ያሉበት አደረጃጀት ተፈጥሮ ነበር። እንዲያውም ታሪኩን ለመጻፍ አንዴ የወር ደሞዛችሁን አዋጡ፣ አንዴ ግብአት የሚሆን መረጃ አሰባስቡ እንባልም ነበር። የታችኛው አባል ይጻፍ እያለ ወጪ ለመሸፈን
ደሞዙን ይለቃል፣ ግብአት የሚሆን መረጃ አሰባስቦ ይሰጣል። የላይኞቹ ግን አይሆንም ባይሉም እንዲጻፍ ፍላጎቱ ስለሌላቸው የወር ደሞዛችንን ቦጭቀው እየወሰዱ በሰበብ አስባቡ እንዳይጻፍ አደነቃቅፈው አስቀርተውታል። በዚህ በ21ኛው ክፍለ ዘመን ለትግራዋይ የሚነገረው የካድሬና የኔትወርክ አፈ ታሪክ ህወሓት ማለት አንተ ማለት ነህ፣ ህወሓት ማለት ህይወታችን የከፈሉ ልጆች ማለት ናት፣ ህወሓት ማለት ሳምባህ እስትንፋስ ማለት ናት፣ ህወሓት ከሌለች አንተ የለህም ማለት ነው፣ ብዙ ጠላቶች ስላሉ ህወሓት ከሌለች ያለ መሪ ትቀርና ይበሉሃል የሚል ነው። ላይኛው መካከለኛውና ታችኛው የሚባሉ የታሪክ ጽሑፍ ዝግጅት አደረጃጀቶች ተፈጥረው እንደነበርና በህዝብ ስራ በታጋዩ ወዘተ የሚሉም እንደነበሩበት አስታውሳለሁ። በመከላከያ ለነበርነው ተጋሩም ለታሪክ ጽሑፍ በሚል ሌላ አደረጃጀት ተፈጥሮ የምናውቀውን ሁሉ መረጃ ማሰባሰብ መጀመራችን እንዲሁም አደረጃጀቱ በአዲስ አበባና መቀሌ ጎን ለጎንም ተፈጥሮ እንደነበርም አስታውሳለሁ። እኔ በመካከለኛው በተለይ በመከላከያ በነበሩ አደረጃጀት ውስጥ ነበርኩ። ስብስቡም እንደ ነጻነት አስፋው ያሉትን ታሪኩን በተሟላ ደረጃ ሊጽፉ የሚችሉ የተማሩ ነጻ ሰዎችን ያቀፈ ስለነበር ታሪኩ ከተጻፈ ታሪክ ነውና የሚተወው የሚደብቀው አይኖርም። ታሪኩ ከተጻፈ በህወሓት አመራርና በኢሳያስ አፈወርቂ መሃል በስብሐት ነጋ አማካይነት የተዋለው ውለታና የጠፋ ህይወትና ሀብት ወይም የትግራይ ህዝብ ማለት ነው ሊጻፍ ነው። ህወሓትና አስቀያሚ የውስጥ ጸረ ዲሞክራሲ አሰራሩስ ሊጻፍ ነው። ስለፈጃቸው ንጹሃን ደም ሊጻፍ ነው። በዚህም ቁንጮ ተዋናዩ ስብሐት ነጋ ሊጋለጥ ነው። ስልጣን እንደተያዘ እንደ ድርጅትም እንዳመራርም ስብሐት ነጋና መለስ ዜናዊ የሸረቡት የኦሮሞ ነጻነት ግንባርን ወይም ኦነግ የማባረር ሴራና በኦነግ ሰራዊት ላይ የተወሰደው ወታደራዊ እርምጃ ሊጻፍ ነው። የትግራይ የትግል ሜዳን ህወሓት በብቸኝነት እንዲይዘው በግንባር ገድሊ ጦርነት የትግራይ ንጹሃን ታጋዮች ላይ ስለተወሰደ ህገወጥ እርምጃ ሊጻፍ ነው። ህወሓት ሰበብ ፈጥሮለት ኢሳያስ አፈወርቂ የኤርትራ የትግል ምድርን በብቸኝነት እንዲቆጣጠር በተጋድሎ ጦርነት ኤርትራ ወይም ተሃዬ ላይ የወሰደው እርምጃ ሊጻፍ ነው። በህይወቴ በጣም ሲገርመኝ የነበረ አንድ ነገር አለ። ህወሓት አንድ የፖለቲካ ድርጅት አመራር እንዲኖር አድርጎ የአመራሮች የሥራ ድርሻ ሲለይ ስብሐት ነጋን የድርጅቱ ሊቀመንበር ካደረገው በኋላ በሥራ ድርሻ ግን የማህበራዊ ኢኮኖሚ ኃላፊ አድርጎ መደበው። እንደ ደንቡ ቢሆን የድርጅቱ ሊቀመንበር የፖለቲካ አይዲዮሎጂ መሪ ይሆናል እንጂ የድርጅት ሊቀመንበር በነበረበት ጊዜም ሆነ ከዚያ በኋላ የድርጅቱ የሀብት መሪ ፈላጭ ቆራጭ ሆኖ ነበር የዘለቀው። ህወሓት ገና ከጧቱ ጀምሮ ሀብት በማሰባሰብ የዋዛ አልነበረምና በዚህ መስክም ስብሐት ነጋና የሱ ኔትወርክ በተለይ ህወሓት በስልጣን ያሳለፋቸውን 27 ዓመታት ጨምሮ ከፍተኛ ዝርፊያና መጨማለቅ ውስጥ ገብተው ስለነበር የድርጅቱ ታሪክ ይጻፍ ከተባለ ይህም ሊጻፍ ነበር። ስለሆነም ታሪኩ ከተጻፈ ይጋለጣልና በሚል ስጋት በቁንጮነት ስብሐት ነጋና ሌሎችም ተጨምረውበት ሳይጻፍ እንዲቀር ተደረገ። በዚህም ሳያበቃ በስተመጨረሻ ለአዲሱ የትግራይ ትውልድ በተለይ ውርሱ የተሰነደ የግማሽ ምዕተ ዓመት ታሪክ ሳይሆን የማይበርድ የጦርነት እሳት ይሆን ዘንድ በጥቅምት 24 2013 ዓ.ም ትንኮሳው አዲስ የጦርነት ቀለበት ውስጥ ከተተው። በዚህም ወጣቱን ለእልቂት፣ ለአካል ጉዳት፣ ለተስፋ መቁረጥና ለስደት ዳረገው። ታዲያ አዲሱ ትውልድ በእንደዚሁ የተሸነፈና ጥሩ ነገር ማውረስ ጭራሽ ከተሳነው የኔ ትውልድ ምንድነው መጠበቅ የሚችለው? አሁንም የኔ ትውልድ እንደ መዥገር በአዲሱ ትውልድ ላይ ተጭኗል። ለሰራው ጥፋት ከተጠያቂነት ማምለጫው በአዲሱ ትውልድ ስር መደበቅና ጊዜ ማጥፋት ሆኗል። እንደዛ ባይሆን ኖሮ እኮ በኢህአዴግ ውስጥ ለውጥ ሲመጣ የኔው ትውልድ አባላት ሰይጣናዊ ሐሳብ ተሸክመው ከአዲስ አበባ ወደ መቀሌ ከመሸሽ ወዲያው ከኩዮቻቸው የሁዲድ የባዕዴንና ደህዴን አመራሮች ጋር ሆነው አሁን ሰብሰብ ብለን ለ27 ዓመት የመራነውን ሰፊውን የኢትዮጵያ ህዝብ ምን እንበለው ብለው በመከሩ ነበር። እነሱ ግን እንደ ተራ ሽፍታ በርግገው መቀሌ በመግባት ህዝብን ለእሳት ነበር የዳረጉት። በርግገው ሄደው የትግራይ ህዝብን አስበረገጉት። በተጻራሪ ያለውም ለፕሮፓጋንዳቸው ተመቸላቸው። በተለይ የትግራይ ህዝብ በዓለም አስቀያሚ አስፈሪ የሚባል አደጋ እንዲገጥሙ አደረጉ። አዲሱ ትውልድና ህዝብ ከኔ ትውልድ ለጥፋት እንጂ ለብልጽግና ለህልውና አንሰራም ከማለት በላይ ምን መርዶ ይነገርህ? ውርስህም ታሪክ ትምህርት ሳይሆን
ጥፋት ሆኗል። ፊትህን አዙረ ብትወስንና ፍትህ ብትል ወደ ዲጂታሉ ዓለም ሳትዘገይ ብትቀላቀል ይሻልሃል። ታሪኩም ጭራሽ እንዳይጻፍ የተደረገው በዚህና በተመሳሳይ መሰሪ ምክንያቶች ነው። ግፊቱ ከታች ወደ ላይ ነበርና መከነ። ታሪክ በትክክል ለትውልድ በሚሆንና በሚያሻግር መልኩ ይለፍ ከተባለኮ ቀደም ብሎ የተጠቀሱ ማሳያዎች ማለትም ከደርግ ጋር የነበረው የእርስ በርስ ጦርነት እንዳለቀ አደርጋለሁ ተብሎ ቃል የተገባው ፍትህ እንዲነግስ አደርጋለሁ፣ የውሸት ሳይሆን የእውነት የፓርቲዎች ብዛህነት እንዲኖር ሁኔታ አመቻቻለሁ፣ የህግ የበላይነት እንዲያብብ አደርጋለሁ፣ ነፃ የሙያም ሆነ የሌላ ማህበራት እንዲመሰረቱ ሁኔታ አመቻቻለሁ፣ ነፃ ሐሳብ የመግለጽ የመጻፍ የመሰብሰብ መብቶች እንዲተገበሩ አደርጋለሁ፣ የግልም የቡድንም መብቶች እንዲከበሩ አደርጋለሁ፣ ፍትሃዊ የልማት ተደራሽነትን አረጋግጣለሁ የተባለውን ሁሉ ባለመፈጸሙ እነዚህንና የመሳሰሉት ሂደቶችና ታሪኮች እንደየድርጅቱ የሥራና የትግል ውጤት ታሪኮች ተደርገው ከተሰነዱ ህወሓት በተለይ በትግራይ ህዝብ ፊት በቁመናው ይሞታል ማለት ነው። ስለሆነም ታሪኩ እንዳይጻፍ ያደረጉት ቁንጮች ቢሳሳቱም ከራሳቸው አኳያ ግን አልተሳሳቱም ነበር ማለት ነው። በተለይ በስተመጨረሻም በትግራይ ህዝብ ላይ አላስፈላጊ ጦርነት ፈርደውበት በጦርነት እሳት እንደሚያቃጥሉት ቀድሞውኑ ከገባቸው ለምን ሲባል ታዲያ እንደዚህ ያለውን ዓላማቸውን ምናልባትም ሊያከሽፍ የሚችል እውነተኛ ታሪክ እንዲጻፍ ይተባበራሉ። ታሪኩ ከተጻፈ ተመልሶ እንደሚለበልባቸው ያወቁስ ለምን እንዲጻፍ ያደርጋሉ? እንዳይጻፍ ያ ሁሉ የሰሩትን የማደናቀፍ ሥራ ይሰራሉ እንጂ ለማንኛውም ህወሓት ያ ሁሉ ህይወትና ንብረት የተከፈለበትን የትግሉን ታሪክ ከጦርነቱ በኋላ የነበረውን ጉዞና ውጣ ውረድ በአፈ ታሪክነት ብቻ እንዲቀር አደረገው። ቀጣዩን የትረካውን ክፍል ለማድመጥና በቋሚነት ለመከታተል ቀጣዩ የትረካው ክፍል ሲለቀቅ ማሳወቂያ እንዲደርሶት ቻናሉን ሰብስክራይብ እና ሼር ያድርጉ። የደወል ምልክቱን ይጫኑ።